ዓለም በእንባ ተራጭታለች። እናቶች ስሜታቸውን መግለጽ አቅቷቸው እንባ ቋንቋ ሆኖ ተግባቡ። ፕሮፌሰር ሊወጣ ይችላል። ዶክተር ሆኜ ሰውን ሁሉ ሀገሬን ህዝቡን በሙሉ አድኜ መኖር ነው የምፈልገው። ሮጠው ያልጠገቡ ህፃናት ህልማቸው ዓለምን በእንባ አራጭቷል። ሊሰጣቸው የሚገባውን የእንክብካቤ እጅ እና አይኖች ተመልክቻለሁ። ትላልቅ ምሁራን፣ ባለሀብቶች ነጭ ከጥቁር ሳይለይ አይናቸውን ወደዚህ ተቋም መልሰዋል። እናቶች ጥንካሬን እመኛለሁ። በጣም ጠንካሮች ናችሁ። እግዚአብሔር ለምክንያቱ ደግሞ አዶናይ። ዛሬ ከዚህ ቪዲዮ ውጪ ምንም አይነት ኮንተንት ባልሰራ ደስ ይለኛል። ነገር ግን ምን አሉ ሾው ስለሆነ የዩቲዩብ ቻናላችን ሌሎች ማህበራዊ ሚዲያ ላይ የተወሩ ወሬዎችን እነግራችኋለሁ። አዶናይ ሚኒሶታ ሀገር ገብቷል። ጃኒ በዱባይ የገዛችው መኪና ህዝቡን እያነጋገረ ይገኛል። ሳያት ደምሴን ጨምሮ አንጋፋ ሴት አርቲስቶች ላይ የተፈጸመው ወይም የፈጸሙት ነገር ምንድነው? እነዚህና መሰል ጉዳዮችን በዛሬ በምን አሉ ሾው ቆይታችን ላይ እንመለከታለን። ሰላምና ጤና በያላችሁበት ዓለም ዳርቻ ይብዛላችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ በማህበራዊ ሚዲያዎች ላይ ምን አሉ የተባሉ ወሬዎችን አንድ ላይ እዚህ ቤት ላይ ታገኛላችሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ እና ላይክ ከማድረግ ጀምሩ። የአዶናይ ስራ ግን ዛሬ ዓለምን ቆሞ እያስጨበጨበ ስለሆነ ሁላችሁ መልካም ነገሮቻችሁን እንድትገልጹና የተሰማችሁን ስሜት እያጋራችሁን አብራችሁን ቆዩ እያልኩኝ ከምን አሉ ሾው ቆይታ ላይ የምወዳችሁታችሁ ቆይታ አደርጋለሁኝ። አብራችሁን ቆዩ። አዶናይ ቫይራል ከወጣበት ጊዜ አንስቶ በየቀኑ ብዙ አጀንዳዎች ይመጣሉ። ይህ ደግሞ ከሌሎቹ አጀንዳዎች እንደ ተራ አጀንዳ የሚታይ ጉዳይ አይደለም። እውነት ነው። ይሄ ፍቅራቸው ሲቀዘቅዝ ሁላችንም በጣም አዝነን ነበረ። ምክንያቱም መነጋገሪያ አጀንዳው ሁሉ የነበረው የነሱ ጉዳይ ነበረ። በመለያየታቸው አጀንዳ መፈጠሩ እጅግ ሁሉንም ያስደነገጠ ቢሆንም ምክንያቱም የዚህ ሁሉ ፍቅር ምሳሌ የነበሩ ሰዎች በአንድ ጀንበር ተጣሉ መባል በርካቶችን የሚያስደነግጥ መረጃ ነበረ። ነገር ግን ይህ ደግሞ እንደ ተራ ኮንተንት የሚታይ ወይም ደግሞ እንደ ተራ ነገር የሚታይ አይደለም። 1000 ህፃናት መተንፈስ ሊችሉ ነው። 1000 ህፃን ቀርቶ አንድ ህፃን እንኳን ሲተነፍስ ያለው ስሜት አላቅም እንዴት እንደምትረዱት ትርታላችሁ ብዬ አስባለሁኝና በሀገር አሜሪካ አዶናይ ለ1000 ህፃናት ማለት እንትን እንደዚህ ስላችሁ ማለት ነው። አዶናይ ምስልሽ እንደዚህ ምናምን ልትሉ ትችላላችሁ። አይ ነው ግን በአዶናይ ምክንያት ነው። በቃ ይሄ መንገዱ ሰበቡ እሱ ነው። ምንም ነገር ስለሆነ አይደለም። እኔ ትዝ ይላችሁ ከነበረ አዶናይና ዩቲናስ በቲክቶክ ክሬቲቭ አዋርድ በሚወዳደሩበት ሰዓት ላይ ዩቲናስ ማሸነፍ አለባት ለፍታለች ብዬ ነበር ስከራከር የነበረው። ይሄንን ሁላችሁም እንድታስታውሱ ፈልጋለሁ። ወይም ደግሞ ከሱ ወገን ሆኜ አይደለም። ይህ ግን ዝም ብሎ የሚታለፍ ጉዳይ አይደለም። ምክንያቱም ጉዳዩ የህፃናት ጉዳይ ነው። ሮጠው ያልጠገቡ ገና ምንም ያላዩ የብላቴናዎች ድምጽ ነው። እና አዶናይ ምንድነው ያመጣው መልእክት? በቀን ማኪያቶ የሚጠጣበትን $50 መስጠት ነው። ስለዚህ ኮሜንት ላይ መስጠት የሚፈልግ ሰው እዚሁ ላይ $50 እያለ መጻፍ ነው። ገብቷችኋል አይደለ? ይህን ቻሌንጅ መቀላቀል ነው። ከዛ በኋላ ለ1000 ህፃናት ቀርቶ 25000 ህፃናት ገና እየጠበቁ ነው። እኛ እንደዚህ በነፃ ምን ተነፍሰው አየር እነሱ ከብዷቸዋል። ገብቷችኋል? በገንዘብ ነው የከፈሉ የሚተነፍሱት። እኛ አሁን ምን ነው አየር ምን ያህል ውድ እንደሆነ የሚገባችሁ በቃ እንዴት ስሜቱ ከባድ ነው። ለማንኛውም ግን እነዚህ የህፃናት እንባ የዚህ እናቶች እንባ ትልቅ ረፍት ነው። እግዚአብሔርን በሰማይም በምድርም ትልቅ በረከት ነው የምታገኙበት እና እስቲ እናቶችን እንስማቸው። በጣም ተሰቃይተን ነበር፣ ግን ከዚህ ችግር ሁሉ ፈቶናል። እግዚአብሔር ይስጣችሁ። ከልጆች አብራ ልትጫወት ትምህርቷ ልትሄድ ሙሉ ምግብ ስትበላ ከወንድሟ እህቷ ጋር ስትጫወት ማየት አምረኛል። እንግዲህ አስባችሁታል?
9 ወር አርግዛችሁ የወልዳችሁት ልጃችሁ መተንፈስ አቃተው ስትባሉ እሱን ለማትረፍ ደግሞ አሜሪካ ድረስ የሚላችሁ ሕክምናው በጣም ሲሆን እና ትልቅ ረፍት ነው። እስቲ የህፃናት አንደበት ደግሞ እንስማቸው። እስቲ አንደበታቸው አላቅም እስቲ ዶክተር ሁኜ ሰውን ሁሉ ሀገሬን ህዝቡን በሙሉ አድኜ መኖር ነው። ይህን ህልም ስትሰሙ አትቀኑ? ይህን ህልም ስታዩ ውስጣችሁ ብቻ ፈጣሪ ተመሰገነ ይሁን ስለነዚህ ህፃናት ሲል ስለነዚህ ምንም ማያውቁ ነፍሳት ሲል ፈጣሪ አዶናይ ስለላከ እጅግ ፈጣሪን አመሰግናለሁ። እግዚአብሔር አብስቱ ይጨምርልን። ከዚህም በተሻለ ደግሞ ትላልቅ ሰዎች በዚህ ቻሌንጅ ላይ እንደሚሳተፉ እርግጠኛ ነኝ። ይሳካል። 1000 አይደለም 25,000 ህፃናት እንደሚታከሙ እርግጠኛ ነኝ እና አዶናይ ጉድላክ ብያለሁ። ልጆች የሚታከሙት ደግሞ መልካም እድል። ቀዶ ጥገናው በሰላም የሚከናወንላችሁ አብራችሁ የምትሰሩ ዶክተሮችም እግዚአብሔር ከእናንተ ጋር ይሁን፣ ከእጃችሁ ጋር አብሮ እግዚአብሔር ይስራ። የምር ቀላል ነገር አይደለም። ሁላችሁም እንግዲህ መልካም ምኞታችሁን ገለጹለት። እኔ ከዚህ በላይ ምንም ቃል የለኝም። ነገር ግን በአሜሪካ የሚኖረውን ቆይታ በሙሉ በዚህ የዩቲዩብ ቻናል ላይ አስተላልፍላችኋለሁ። ሰብስክራይብ እና ላይክ እያደረጋችሁ በየሰዓቱ መለቀውን ቪዲዮ መከታተል ትችላላችሁ። ወደ ሌላ ጉዳዮቻችን ልውሰዳችሁ። ወይዘው የአዶናይ ሰዎች ቴክስት እያደረጉብኝ ነበርና እና ትረኩበታላችሁ የጻፉልኝ አዶናይ ፋውንዴሽን አካውንቱን ለህርት ቱ ህርት ዶኔት አድርጎታል። ብዙ ህጻናቶችን ፈንድ አድርገዋል። ሌላኛው የሶሻል ሚዲያ እንግዲህ ቁም ነገር ብለን የምናስብባት የጃኒ ጉዳይ ነበረ። ጃኒ አሁን በዱባይ እየተዝናናች ነው የሚገኘው። ታዲያ እነዚህ ቅንጡ መኪናዎች ምንድን ናቸው? ምንስ ለማመለከት ተፈልጎ ነው? ዊ ሃቭ ኖ አይዲያ። ነገር ግን እየተዝናናችም ነው። ከዛም በላይ ደግሞ እነዚህ መኪናዎች ልትገዛ ነው ወይ ሲል ህዝቡ ቅሬታውን እያሰማ ይገኛል። ልበላችሁ ቅሬታ ብለን እንውሰደው። ምክንያቱም ምንድን ነው ይህ መኪና ሀብቱ የተጣራ ነው ወይስ አይደለም እያሉ ይገኛሉ። ነገር ግን መኪናዎቹ እጅግ በጣም የሚያማምሩ መኪናዎች ናቸው። ጃኒ በርቺ ልንልሽ እንወዳለን። ነገር ግን አንድ ላሳስብሽ የምወደው ነገር አዶናይ ከጀመረው ከዚህ ቻሌንጅ ጎን እንድትቆሚ በፈጣሪ ስም ላሳስብሽ እወዳለሁ። ምክንያቱም አስቢ እዛ ጋር እሱ ለማሳከም $50 እያለ ይህ መኪና እንትን ማለቱ የ77ቱ የድርቁን ጊዜ ያ ሁሉ ሰው በድርቅ ተመቶ ኬክ እንዳሰሩት አይነት መንግስት ታሪክ ይሆንብናልና እባክሽን ከአዶናይ ጎን አሁንም እንድትቆሚ ድምጽሽን እንድታሰሚ ላሳስብሽ እወዳለሁ። ለዚህ ጉዳይ ነው እንጂ ስለ ጃኒ መኪና መግዛት ላወራላችሁ አይደለም። እንድትቆምና ድምጻችንን እንድናሰማ ለማለት ነው። ከዚህም ጋር ተያይዞ እንግዲህ ልዕልቲም ከአዶናይ ጋር እንዲሁም ደግሞ በርካታ ሰዎች ከዚህ መልእክት ጋር አብረው እንደሚቆሙ ተስፋ አደርጋለሁ። እናንተም ከዚህ ጋር ከ1000 ህጻናት ጋር ጉዳዩ የአዶናይ ሳይሆን ጉዳዩ የ1000 ህጻናት እንደሆነ እንድታስቡትና እንድታስተውሉት እፈልጋለሁ። ያሉ በጣሊያን ሐኪሞች ከጣሊያን የመጡ ሐኪሞችና የኛው የራሳችንም ሐኪሞች በመተባበር ትልቅ ርብርብ እያደረግን ነው የምንገኘው። ምናልሹ ለዚህም ትልቅ አክብሮትና ትልቅ ግብዣ እናደርግላችሁ ወዳሉ ለነዚህ 1000 ህጻናቶች ለመድረስ 6000 ሰዎች ያስፈልጉኛል። እነዚህ 6000 ሰዎች $50 ቢያዋጡ እነዚህ ልጆችን ማዳን እንችላለን። ሁላችሁም የሚችሉትን ተባብረን እነዚህን 1000 ህጻናት እንድተነፍሱና ወደ ሰላም ሆነው ሰላም አየር የተነፈሱ ህልማቸውን እንዲኖሩ እንፍቀድላቸው እያልኩኝ የዛሬውን የምናሉ ሾው ቆይታዬን እዚህ ጋር አበቃለሁ። ሐሳብ አስተያየት ካላችሁ መናገር ወይም ደግሞ ኮሜንት ላይ መስጠት ትችላላችሁ። ስለዚህ ለአንድ ሰው የደስታ ምንጭ እንሁን እያልኩኝ የዛሬን መልእክት እዚህ ጋር አበቃለሁ። እኔ እህታችሁ ወዳችኋለሁ፣ አከብራችኋለሁ። እጅግ ትልቅ አክብሮትም አለኝ። እስካሁን አብራችሁ ስለነበራችሁ ፈጣሪ ያክብርልኝ፣ ሀገራችንን ሰላም ያርግልን፣ መልካም ዜናዎችን ለመዘገብ ያብቃን። ምናሉ ሾው ይቀጥላል። አዲስ ወሬ ጠብቁ። ከሰዓት የደውል ምልክቷን መጫን እንዳትረሱ። ወዳችኋለሁ።